7% ገማቾች በርንሌይ ያሸንፋል የሚል ግምት ሰጥተዋል። 3% ብቻ እንግዲህ ሲቲ ያሸንፋል የሚል ሐሳቦችን የሰጡበት ሂደት ነው ያለው ዓለም ላይ ባለው ስታት መሰረት። በቃ በአብዛኛው የበርንሌይ የመሸነፍ እድል ሰፊ ነው። በነገራችን ላይ ሁለቱ ቡድኖች ባረጓቸው ጨዋታዎች በተገናኙባቸው 19 ጨዋታዎች 18ቱን በርንሌይ ተሸንፏል። አንዴ ብቻ ነው ያሸነፈው። በእነዚህ ሂደቶችም ሲቲ 63 ጎል ሲያስቆጥር በርንሌይ 7 ጎል ነው ያስቆጠረው። 63-7 ነው ያሸነፏቸው። ምን ያህል እጅግ የተራራቁ ቡድኖች እንደሆኑ ማሳያ ነው። ምን ያህል የሁለቱ ቡድኖች የስሪት መጠን የተለያየ እንደሆነ እንመለከታለን። በነገራችን ላይ በእንግሊዝ ፕሪሚየር ሊግ የመጀመሪያ ወራጅ ቡድን መሆኑን የተረጋገጠው በዘንድሮው የውድድር ዓመት ወልቭስ ነው። በርንሌይ ዛሬ ወይም በቀጣዩ ጨዋታ ሊረጋገጥ ይችላል። ምክንያቱም ዛሬ በርንሌይ ተሸንፎ ዌስትሃም ቀጣዩን ጨዋታ ካሸነፈ በርንሌይ ያለበት ነጥብ 20 ነጥብ ነው። 19ኛ ነው ያለው። ስለዚህ ዌስትሃም ቀጣዩን ጨዋታ ካሸነፈና በርንሌይ አሁን ከተሸነፈ በርንሌይ ዌስትሃም 36 ይገባል። በርንሌይ 20 ላይ ይቀመጣል። ያበቃል ማለት ነው። ዛሬ በርንሌይ ከተሸነፈ በርንሌይ መውረዱ ይረጋገጣል። ግርሜ በርንሌይ መውረዱ ይረጋገጣል። ምክንያቱም በቀጣዮቹ 4 ጨዋታ ሁሉንም ቢያሸንፍና ዌስትሃም ሁሉንም ቢሸንፍ በርንሌይ ሊቀመጥ የሚችለው 32 ነጥብ ላይ ነው። አሁን ዌስትሃም ያለው 33 ነጥብ ነው። ስለዚህ ዛሬ በርንሌይ ከተሸነፈ መውረዱ ይረጋገጣል። ግርሜ ይቺን እንደው ቀኗን ለማሳለፍ ጥረት ካረጉ ነው እንግዲህ በርንሌዮች ያንን ማድረግ ካልቻሉ ዛሬ ከተሸነፉ እንደ ወልቭስ ፋይሉ ተዘግቶ ወደ መዝገብ ቤት ይመለሳል። ወርዶ ነው የሚጫወቱት ከዚህ በኋላ ያሉትን ጨዋታዎች። ስለዚህ ዛሬ ቢያንስ የሚወርዱበትን ቀን ለማራዘም ደጋፊዎቹን 100% ተስፋ እንዳይቆርጡ ለማድረግ በቁጥር ረገድ የሚደረግ ትግል እንደሆነ ይጠበቃል። የማንቸስተር ሲቲ ደጋግሜ እንደገለጽኩላችሁ ማንቸስተር ሲቲ በዛሬው ጨዋታ ላይ ካሸነፈ በየትኛውም ውጤት 10-0 የሚያሸንፍ 1-0 ሊያሸንፍ የፕሪሚየር ሊጉን መሪነት ከአርሰናል ይረከባል። በነገራችን ላይ ማንቸስተር ሲቲ በዚህ ውድድር ዓመት የእንግሊዝ ፕሪሚየር ሊግን የመራው ለ6 ቀን ብቻ ነው። የመጀመሪያው ሳምንት ላይ ወልቭስን 4-0 ያሸነፈበት ጨዋታ ግርሜ ያችን ሳምንት መራ። ከዛ በኋላ ሲቲ መርቶ አያውቅም። ያለፉትን 256 ቀኖች ደግሞ አርሰናል በሊጉ መሪነት ቆይቷል። ህመም አይደለም ይሄ በጣም እንዲሁም አንድ አስተያየት ሰጪ ምን አለ፣ ጋርዲዮላ ግፍ አይሆንበትም ወይ? አሁን 250 ምናምን ቀን የቆየ ቡድን ሊጉን ሲመራ የቆየ ቡድን ዋንጫውን ነጥቆ በ6 ቀን በመራበት ሲወስድ ግፍ አይሆንም ወይ የሚል አስተያየት አንድ የአርሰናል ደጋፊ ሲሰጣይቼ ትንሽ ፈገግ እያልኩ ነበርና 6 ቀን ብቻ ነው ሲቲ በዘንድሮ ውድድር ዓመት ሊጉን የመራው። አርሰናል 256 ቀን። አድማጮቻችን ልዩነቱን ተመልከቱ። እንግዲህ ዋንጫው ኦፍ ኮርስ አሁን ሲቲ ስላሸነፈ ቢያሸንፍ ይመራል እንጂ ዋንጫውን አያረጋግጥም። አርሰናል እንዲሁም ቀድሞ በተከታታይ 2 ጨዋታ ይጫወታል። እነሱን ካሸነፈ እንደገና ሲቲ ላይ ጫና መፍጠር ይችላል የ6 ነጥብ ልዩነት በማድረግ። ስለዚህ ዛሬ በርንሌይ የሚጫወተው የሚወርድበትን ቀን ለማራዘም ብቻ ቢያንስ ቀጣይ ሳምንት ሆነልኝ፣ ቢያንስ 35ኛው ሳምንት ቢሆንልኝ፣ ቢያንስ 36ኛው ሳምንት ቢሆንልኝ የሚለውን ለማድረግ ካልሆነ በስተቀር በርንሌይ ሪዝን የለውም በዛሬው ጨዋታ ላይ ወርጃ ተርፋለውን ብሎ አያስብም። ከዚህ የተለየ ነገርም ይመጣል ብሎ አያስብም። በነገራችን ላይ በእንግሊዝ ፕሪሚየር ሊግ አንድ ደረጃ ማሻሻል በራሱ ቫልዩ አለው። ወልቭስና በርንሌይ የ3 ነጥብ ልዩነት ነው ያላቸው። ወልቭስ ከጠነከረ አንድ ደረጃ ከፍ ብሎ ቢያጠናቅቅ በጣም የብዙ ብር ልዩነት ነው ያለው። የ2 ሚሊዮን ፓውንድ ልዩነት ይኖረዋል። በአንድ ደረጃ ልዩነት ከ1 ሚሊዮን እስከ 2 ሚሊዮን ፓውንድ ድረስ ልዩነት ይኖረዋል። የገንዘቧም ቀላል አይደለችም። ዝሮ ለእነዚህ ሪዝኖች ቀላል ለሆኑ ምክንያቶች ነው የሚጫወተው። ካሸነፈ ዛሬ በ6 ነጥብ ልዩነት ያደርገዋል ከወልቭስ ጋር። ቢያንስ 19ኛ ደረጃነቱን አያጣም። ከተሸነፈ ግን 19ኛ ደረጃውንም ሊያጣ ይችላል ወልቭስ ቀጣዩን ጨዋታ ካሸነፈ እና የመውረጃ ቀኑን የማራዘም ስራ ካልሆነ በስተቀረ ሌላ የተለየ ነገር የሚደረግበት ሁኔታ የለም። ወይም ለሌላ ጉዳይ አይጫወትም። በርንሌይ ለክብርና ቢያንስ አንድ ሳምንት ለመቆየተው የሚደረግ በርንሌይ ከ19 የፕሪሚየር ሊግ ጨዋታ አንድ ብቻ ነው ያሸነፈው ከሲቲ ጋር። ሲቲ 15ቱን አሸንፏል፣ 3ቱ ናቸው ወጥቷል። በነገራችን ላይ ባለፉት 11 ተከታታይ ጨዋታ በርንሌይ በሲቲ ተሸንፏል።
በእንግሊዝ ፕሪሚየር ሊግ ታሪክ 11 በተከታታይ የተሸነፈ ቡድን የለም። በአንድ ቡድን 11 ጊዜ በተከታታይ የተሸነፈ ቡድን የለም። ብቸኛው ነው በርንሌይ በሲቲ 11 ጊዜ በመሸነፍ። ማንቸስተር ሲቲ ካለፉት 15 የፕሪሚየር ሊግ ጨዋታ 14ቱን በርንሌይን አሸንፎታል። የዛሬ 11 ዓመት ማርች 2015 ላይ ነበረ በተርፍ ሙር 1-0 በርንሌይ ያሸነፈው። ከዛ ውጭ ያሉ ጨዋታ ያለፉት 10 ዓመታት የሲቲ የበላይነት ብቻ ሲቲ ያሸነፈበት ነው። ማንቸስተር ዩናይትድ 5 ሲደመር ከዛ በላይ የሆነ ማንቸስተር ሲቲ ቅርታ ከ5 በላይ ጎሎችን በ5 የተለያዩ የፕሪሚየር ሊግ ጨዋታዎች ላይ በርንሌይ ላይ ያስቆጥሯል። ግርሜ ከ5 በላይ ጎሎችን በ5 የተለያዩ ጊዜያቶች በ5 የተለያዩ ጨዋታዎች አንድ ቡድን ላይ በዚህ ልክ እንዲህ አይነት የበላይነት የወሰደ ቡድን በታሪክ ኖሮ አያውቅም። 11 ጊዜ በተከታታይ በማሸነፍ ሲቲ የመጀመሪያው ነው። አንድን ክለብ ከ5 በላይ ጎሎችን በተለያዩ 5 ጨዋታዎች በርንሌይ ላይ በማስቆጠርም በታሪክ አንድ ክለብ ላይ ከ5 በላይ ጎሎችን በተለያዩ 5 አጋጣሚዎች በማስቆጠርም በታሪክ የመጀመሪያው ነው ሲቲ። በርንሌይ በነገራችን ላይ ባለፉት 12 የሜዳ ላይ ጨዋታው አንድም ጨዋታ አላሸነፈም። በታሪካቸው በጣም ደካማ እንደዚህ አይነት ጉዞ ያደረጉት ከፌብሩዋሪ እስከ ኦክቶበር 2021 ድረስ 14 ጨዋታዎች ነበር። አሁን 12 ደርሰዋል። በሲቲ ዛሬ ከተሸነፉ ወይም ማቻም ቢወጡ 13 ይሆናል። ቀጣይ እንደዛ እያለ ከሄደ 14 ምናልባት ክብረ ወሰን ሊሰበር ይችላል። በተርፍ ሙሉ በተከታታይ ባለማሸነፍ ጉዞ 12 ደርሰዋል። ታሪካቸው ትልቁ 14 ነው። ከአለፈው ታህሳስ ወር ጀምሮ ከሜዳ ውጪ ብዙ ነጥብ በመሰብሰብ ማንቸስተር ሲቲን የሚያክለው የለም። ከታህሳስ ወር ጀምሮ 21 ጨዋታ ተጫውቶ 6 አሸንፏል፣ 3 አቻውቷል። 1 ጨዋታ ብቻ ነው የተሸነፈው ከሜዳ ውጪ ካለፈው ዲሴምበር ወር ጀምሮ። ብቸኛው ሽንፈቱ ካለፈው ታህሳስ ወር ጀምሮ ማንቸስተር ሲቲ በማንቸስተር ዩናይትድ ኦልድ ትራፎርድ ላይ የተሸነፈበት ውጤት ነው። ከዛ ውጪ ከሜዳ ውጪ ነው። ከታህሳስ ወር ጀምሮ አልተሸነፈም። ሲቲ ምን ያህል ጥንካሬው ጠንካራ እንደሆነ ከሜዳ ውጪ ማሳያ ነው። በርንሌይ በዘንድሮው ውድድር ዓመት በሜዳው ጥቂት ጎል ያስተናገደ ቡድን ነው። ይቺ ናት እንግዲህ ከበርንሌይ ጥሩ ስታት ልትሆን የሚችለው ግርሜ። በርንሌይ 8 ጎሎች ነው በሜዳው ያስተናገደው ዘንድሮ። በእንግሊዝ በሚገኙ በአራቱም ሊጎች ጥቂት ጎል በማስተናገድ በርንሌይን የሚያክለው የለም። ጥቂት ጎል ይሄ ነው እንግዲህ ፖዚቲቭ ሳይን። 8 ጎል ብቻ ነው ያስተናገደው ባለፈው ዓመት ማለት ነው። ከታችዮ ዲቪዥን በመጣበት ጊዜ ዘንድሮ 25 ጎሎችን አስተናግዷል። በ212.5% ጨምሯል። ከአምናው አንጻር ሲታይ በርንሌይ የአምናው ቁጥራቸው በጣም ጥሩ ነበር። እቺ ፖዚቲቭ የምትላ ቁጥሩ አምና 8 ጎል ብቻ በሜዳው ያስተናገደ ቡድን ነበር። ታችዮ ዲቪዥን ቡድን ስለነበር በ212.5% ነው የጨመረው። ይሄ በታሪክ በእንግሊዝ እግር ኳስ ታሪክ ሪከርድ ነው። በአለፈው ዓመት ጥቂት ጎል አስተናግዶ በቀጣይ ዓመት ብዙ ጎል በማስተናገድ ሂደት ውስጥ ማለት ነው። ማንቸስተር ሲቲ በ29 የፕሪሚየር ሊግ ጨዋታ አዲስ ካደገ ቡድን ጋር አልተሸነፈም። 26ቱን አሸንፏል፣ 3ቱን አቻ ወጥቷል። ለመጨረሻ ጊዜ አፕሪል 2021 በሊድስ 2-1 የተሸነፈበት 5 ቡድኖች ብቻ ከ30 በላይ ጨዋታዎችን በአደጉ ከታችኛው ዲቪዥን በመጡ ቡድኖች ከ30 በላይ ጨዋታዎች ሳይሸነፉ 5 ቡድኖች ብቻ ነው የቀጠሉት። ከነዚህ ውስጥ አንዱ ቶተንሃም ስፖርት ነው። ከሴፕቴምበር 2012 እስከ ኖቬምበር 2018 39 ጨዋታ ሳይሸነፍ የተጓዘበት ማለት ነው። ስኮት ፓርከር ሲቲን በታሪካቸው ገጥሞ አሸንፈው ያውቅም። በበርንሌይ አሰልጣኝነታቸው 5 ጊዜ አግኝተውታል። 5 ጊዜም ሲቲ ያሸንፏል። ውጤቱስ ግርሜ 16-1። ስለዚህ ይሄ ሁሉም ነገር ስንመለከተው ሁሉም ነገር ለማንቸስተር ሲቲ የሚያደላ ሁሉ እናያለን። አንዳንድ ተጫዋቾችን እንደ ቁጥሮችን ለማየት ያህል አንቶዋን ሲሜኒዮ በሶስቱም የፕሪሚየር ሊግ ጨዋታዎቹ በርንሌይን በገጠመበት በሶስቱም ጎል አስቆጥሯል። ግርሜ በሶስቱም የማንቸስተር ሲቲ ኤርሊንግ ብራውት ሃላንድ
በርንሌይን በገጠመባቸው 4 ጨዋታዎች 7 ጎል አስቆጥሯል። በአንድ ጨዋታ በየጨዋታው በሬሽዮ ስንወስደው በየ36 ደቂቃው ዘክላሬትስ ላይ ኤርሊንግ ብራውት ሃላንድ ያስቆጥራል። በሲቲ ተጫዋችነቱ ትልቅ ሬሽዮ ያለው ሉተን ታውን ላይ ነው። በ158 ደቂቃ 6 ጎል አለው። በየ26 ደቂቃው ጎል ያስቆጥራል። ከሉተን ታውን ቀጥሎ ብዙ ጎል ያስቆጠረበት ብዙ የጎል ሬሽዮ ያለው የሚቀናው ኤርሊንግ ብራውት ሃላንድ በርንሌይ ላይ ነው። ስለዚህ ቁጥሮች በሙሉ ግርምዬ አንድ እንኳን በርንሌይን የሚደግፍ ቁጥር የለም። በሙሉ ምን ይባላል? በጦርነት ውስጥ ትልቁ ቫልዩ ያለው ነገር ሳይኮሎጂ ነው ይባላል። ስነ ልቦና። ልክ ነው። አንድ ወታደር በስነ ልቦና ከተሸነፈ ሁሉም ነገር አበቃ። ታንክ ብታስታጥቀው፣ መድፍ ብትሰጠው፣ ቢኤምደብሊው ብትሰጠው፣ ቢኤምደብሊው አልኩ መኪና አደረኩት ግርሜ፣ ቢኤም ብትሰጠው የምናውቀዋለሁ ግርሜ፣ ተኩሽ አላውቅም። ምንም ነገር መሳሪያ ብትሰጠው ሳይኮሎጂካሊ አንድ ወታደር ዝግጁ ካልሆነ ምንም ማምጣት አይችልም። እና በርንሌይም በምን በግራም በቀኝም ብትወስደው ምንም ነገር የለው። ሲቲን ከሲቲ ጋር ያለው የቁጥር ልዩነት ከሲቲ ጋር ያላቸው ልዩነቶች የሰማይና የምድር ነው እንመለከታቸዋለን። ግን በእግር ኳስ ውስጥ እንዲህ አይነት የሰማይና የምድር ልዩነቶች ታምር ሲሰሩ አይተናል። ለምሳሌ በዚህ ውድድር ዓመት ግሪምስቢ ማንቸስተር ዩናይትድን አሸንፎታል። በዚህ ውድድር ዓመት ወልብስ አርሰናልን ነጥብ ወስዶበታል። በዚህ ውድድር ዓመት በርንሌይ ማንቸስተር ዩናይትድ ላይ ድል አድርጓል። ሳውዛምፕተን በኤፍኤ ካፕ አርሰናልን አሰናብቶታል። እግር ኳስ ላይ ግን መደምደማችን እነዚህን ሁሉ ቁጥሮች ያስቀምጠን እኮ ነው ግርምዬ። 63 ጎል አስቆጥሮ ሲቲ 7 ጎል ብቻ ነው ያስቆጠረው በርንሌይ። በስኮት ፓርከር ዘመን ሲቲ 16 ጎል አስቆጥሮባቸው ስኮት ፓርከር ቡድን 1 ጎል ብቻ ነው ያስቆጠረው። 5ቱንም ጨዋታ ተሸንፈዋል እያል እንዲህ አይነት የሚዘቀጥጡ ቁጥሮችን እየገለጽን ግን መጨረሻ ላይ እግር ኳስ ነው። እግር ኳስ ላይ ምንም ነገር ሊፈጠር ይችላል። በማንቸስተር ሲቲ በኩል በዛሬው ጨዋታ ላይ ከወሳኝ ተጫዋቾቻቸው መካከል አንዱ ሮድሪጎ ካስካንቴ ሮድሪ የማይሰለፍ ይሆናል። ያጋጠመው የብሽሽት ጉዳት ተጫዋቹን በትንሹ ለ2 ሳምንት ከሜዳ እንደሚያርቀው ፔፕ ጋርዲዮላ አረጋግጧል። ትናንት በሰጡት ጋዜጣዊ መግለጫ ላይ የበርንሌዩ ጨዋታ አይታሰብም ነው ያሉት። ነገር ግን በቀጣይ ጊዜያቶች ምናልባት የሳውዛምፕተኑ ጨዋታ ላይ ካልሆነ ደግሞ ከ12 እና ከ13 ቀናቶች በኋላ በሚከናወነው የኤቨርተን የፕሪሚየር ሊግ ጨዋታ ላይ የመድረስ ዕድል ይኖረዋል። በትንሹ እስከ 14 ቀን ጉዳቱ ይፈጃል የሚል አስተያየታቸውን ሰጥተዋል ፔፕ ጋርዲዮላ። ባለፈው አስቀምጠነው ነበር 3 አይነት ግሮይኖች አሉ። ከ3ቱ አንዱ ነው የሚሆነው። ዝቅተኛው እንኳን ቢያንስ ከ7 እስከ 14 ቀን ከሜዳ ይርቃል ብለን አስቀምጠናል። ስለዚህ ያልነው ነው የሆነው ማለት ነው። ከዛ ውጪ በዛሬው ጨዋታ ላይ ሮቢን ዲያስ እና ገቫርዲዮል የሉም። ያው የረጅም ጊዜ ጉዳቶች ናቸው እነዚህ ሁለት ተጫዋቾች። ምናልባት እንግዲህ የሮድሪ ጉዳት በርንሌይ ምን ያህል ይጠቅማል አብረን የምናየው ይሆናል። ግን እነ ኒኮ ጎንዛሌዝም የሚያንሱ አይመስልም ለበርንሌይ በዚህ ሂደት ውስጥ እንመለከተው። ጋርዲዮላ በሰጡት አስተያየት አሁንም የሊጉ መሪ አርሰናል ነው። ኦፍ ኮርስ የሊጉ መሪ አርሰናል ነው። ግን ዛሬ ወደ መሪነት ልንመጣ የምንችልበት እድል ይኖራል። እኛ እድላችን እየተጠቀምን ነው እንጂ ያለ ነው ዋንጫ እንወስዳለን እያልን አይደለንም ያለ ነው ያሉት ጋርዲዮላ። ዋንጫ እንወስዳለን የሚል ነገር አልወጣንም። እኛ እያልን ያለ ነው የሚሰጠን እድል እንጠቀማለን ነው። እድላችን በአግባቡ እየተጠቀምን እንቀጥላለን ነው። ዋንጫ እንወስዳለን አንወስድም በአመቱ መጨረሻ እናየዋለን። ብሪክ ባይ ብሪክ እንደሚባለው ወይም ደረጃ በደረጃ በነገሮች ላይ ያለን ነገር መጨመር ነው የምንፈልገው። ለምሳሌ አርሰናል ጋር መቅረብ እንፈልግ ነበር፣ ቀርበናል። አሁን ሊጉን የመምራት እድል እጃችን ከገባ እንሞክረዋለን። ያ ካልሆነ ደግሞ ወደ ቀጣዩ ስቴፕ እንሄዳለን የሚል አስተያየታቸውን ያስቀመጡት እና በዚህ ሂደት ውስጥ እንግዲህ በዛሬው ጨዋታ ላይ እንደጠቀስኩት አብዛኞቹ ተጫዋቾች ዝግጁ ነው እናያለን። ስኮት ፓርከን በመጀመሪያው ጨዋታ ላይ 5 ተከላካዮችን ይዞ ነበር የገቡት።
ካይል ዎከርን ጨምሮ ማለት ነው። በርንሌይ አሁን ላይ ባለው ሁኔታ በሳምንቱ መጨረሻ በኖቲንግሃም ፎረስት ከተሸነፈ በኋላ በገጠመው ጉዳት በጣም ወሳኝ ተጫዋቾችን አጥቷል። ኮነር ሮበርትስ፣ ጆርዳን ቤል፣ ሃኒባል መጅብሪ፣ ጆሽ ኩላን በጣም ወሳኝ ተጫዋቻቸው ነው። ኩላን አማካይ ላይ እነዚህ ተጫዋቾች የሉ። የቀድሞው የማንቸስተር ዩናይትድ ተከላካይ አክዘል ተዋንዘቤ አጠራጣሪ ነው። ዘኪ አማዱኒ ከረጅም ጊዜ የጉዳት ቆይታ በኋላ ከጉልበት ጉዳት በኋላ ሊመለስ ይችላል። ዚያን ፍሌሚንግ በሳምንቱ መጨረሻ ጎል ማስቆጠሩ ይታወሳል። ማነው ሲቲ ግራውንድ ላይ ኖቲንግሃም ፎረስት ላይ በዚህ ውድድር ዓመት 9ኛ ጎል ሆኗል ለፍሌሚንግ። ከጃይደን አንቶኒ ጋር ተጣምሮ የፊት መስመሩን ፍሌሚንግ ሊመራ የሚችልበት እድል ይኖራል ተብሎ ይጠበቃል። በዚህ ሂደት እንግዲህ በዛሬው ጨዋታ ላይ ሁለቱ ቡድኖች ሊጠቀሟቸው ይችላሉ ተብሎ የተገመቱ ግምታዊ አሰላለፎች አሉ። በርንሌይ ስንመለከት በ5-3-2 እንደሚገባ ይጠበቃል። ዱብራቭካ ግብ ጠባቂ፣ ወከር፣ ኤክዳል፣ ላውረንት፣ ኢስቲቭ እና ሃርትማን ተከላካይ፣ ኦጎቹኩና ፍሎረንቲኖ አማካኝ፣ ዋርድ ፕሮስ ከአጥቂዎቹ አንቶኒና ፍሌሚንግ ጀርባ ሆነው እንደሚጫወቱ ይጠበቃል። ካይል ዎከር ዛሬ የቀድሞ ክለቡን ይገጥማል። እንግዲህ በሲቲ በምን መንገድ ነው የተሰናበተው? ደስ ብሎት ነው የወጣው ወይስ ከሲቲ ጋር ተኮራርፎ ነው? እሱን የምናይበት ይሆናል። ግን ካይል ዎከር ደስ ብሎት አይደለም የሚወጣው። በእርግጥ ተናግረዋል። ከዛ በኋላ ሲቲዎችን በጣም ነው የምወዳቸው ብዙ ስኬት ያየሁበት ነው ምናምን ብሏል። ግን ጋርዲዮላ ተጫዋቹን እንዴት ነው የወጣው ፈልጎ ነው ወይ የሚለው ጉዳይ ጥያቄ የምታነሳበት ሊሆን ይችላል። ቢሆንም ግን በሲቲ ማሳካት ያለበትን ነገሮች ከሻምፒዮንስ ሊግ ጨምሮ እስከ ፕሪሚየር ሊግ ዋንጫው ድረስ አሳክቷል። ያን ያህል ቂም ያለበት አይመስለኝም ካይል ዎከር። ይሄ ቶፕ ፐርፎርማንስ ላይ ሆነ ውጣ ተብለ እንደምትወጣ አይነት አይደለም፣ ተከብሮ አይነት ነገር የወጣ ነው። የክብሩ መጠን ምን ያህል ነው የሚለው ካልሆነ በስተቀር በሲቲ በኩል ዛሬ ግብ ጠባቂ ዶናሩማ፣ ተከላካይ ላይ አይት ኑሪ፣ ማርጌሂ፣ ኩሳኖቭና ኑኔዝን እንደሚያደርጉ ይጠበቃሉ። ኦራይሊ በዛሬው ጨዋታ ላይ ለማሳረፍ አንቶዋን ሲሜኒዮንም ያሳርፉታል ተብሎ ተገምቷል። ከግምታዊ አሰላለፍ አንጻር ሳቪኒዮን ይተካሉት ቀይሮ ለማስገባት ሴሜኒዮን። ዶኩ ባለበት ይቀጥላል፣ ቸርኬ ባለበት ይቀጥላል፣ ሃላንድ ባለበት ይቀጥላል። በርናንዶ ሲልቫን ሊያሳርፉት ይችላሉ ራይንደርስን አስገብተው። ሮድሪ ግን የለም በዛሬው ጨዋታ ላይ። የጎንዛሌዝ መግባት እርግጥ ነው። አሁን በርናንዶ ሲልቫ፣ ኦራይሊና አንቷን ሲሜኒዮ ግን ሊያገቡ ይችላሉ። ሲሜኒዮ በነገራችን ከነጉዳቱ ነው በአርሰናል ጨዋታ ላይም ሲጫወት የተመለከተ። ስለዚህ በተወሰነ መንገድ ሊያሳርፉበት የሚችሉበት እድል ይኖራል ተብሎ ይጠበቃልና ማንቸስተር ሲቲዎች የሊጉ መሪ ሆኖ ለመውጣት፣ በርንሌዮች ደግሞ መውረዳቸው እንዳይረጋገጥባቸው ዛሬ ከተሸነፉ መውረዳቸው ስለሚረጋገጥ ጨዋታው በእነዚህ ምክንያቶች እጅግ ተጠባቂ ሆኖ አያዋለሁ። ግርሜ የዛሬውን ጨዋታ በተመለከተ አንዳንድ መረጃዎችን ሳገላብጥ ወደ በርንሌይ እግር ኳስ ክለብ ድረገጽ ገባሁኝ። ማህበራዊ ድረገጻቸው ማለት ነው። እና ማች ዴይ ብለው ፖስት አድርገዋል። እሺ። እና የሁለቱ ደጋፊዎች ይጠዛጠዛሉ። የማንቸስተር ሲቲ እና የአርሰናል ደጋፊዎች ማለት ነው። እንዴ በሰው ሜዳ በሰው ሜዳ ማለት ነው። በሰው ክለብ በሰው ሜዳ የሁለቱ ክለብ ደጋፊዎች ይጠዛጠዛሉ። እና ከመጡት አስተያየቶች መካከል የማንቸስተር ሲቲ ደጋፊዎች ክሪኬት ስኮር ጠብቁ ይላሉ። ማለት ክሪኬት ስኮር ያው ክሪኬት ብዙ ነጥብ ስለሚቆጠርበት ማለት ነው። ወይም ባስኬትቦል ውጤት ጠብቁ እያሉ አንዳንዶች 10-0 8-0 የሚሉ ነገሮች እና ቢጠፋ ጎል እንኳን ካይል ዎከር በራሱ መረብ ላይ ያስቆጥራል ወይም ኦን ጎል ያስቆጥራል የሚሉ መከራከሪያ ሐሳቦችና መበሻሸቂያዎችን ሲያቀርቡ ተመለከትኩኝ። የአርሰናል ደጋፊዎች ደግሞ 3 ፌቨር እንፈልጋለን ከበርንሌይ ከተቻለ አሸንፉልን። እንግዲህ ተመልከት ሶፊ፣ ከተቻለ ነው ኢፍ ዩ ካን ብሎ ማለት ነው ያስቀመጠው። ይሄ ማለት እንደማያሸንፉ ገብቶታል ማለት ነው። ይሄን አስተያየት የሰጠው ሰው ካልተቻለ አቻ፣ ካልሆነ ግን ሃላንድንና አንዳንድ ተጫዋቹን ቀልጥሙልን
የሚል አስተያየት ተመለከትኩ። ይህንን ካረጋችሁልን ቢያንስ እንኳን ይላል ቢያንስ እንኳን በቀጣዩ ዓመት በውሰቱል ምርጥ ተጫዋቾችን እንሰጣችኋለን፣ እኛም ማንጠቀምባቸውን ጥሩ ተጫዋቾችን እንሰጣችኋለን። ለምሳሌ ማክስ ዳውማን ልምድ እንዲያገኝ በርንሌይ ልንሰጣችሁ እንችላለን የሚሉ መበሻሸቂያዎችን በሁለቱ ደጋፊዎች በኩል በሰው ሜዳ ላይ በሰው ሐሳብ ላይ ወይም በሰው ቡድን ላይ ሲሰነዝሩ ተመለከትኩኝ ማለት ነው። ማንቸስተር ሲቲ እንኳን ኦፍ ኮርስ ተጋጣሚ ነው ዛሬ፣ ግን የአርሰናል ደጋፊዎች ፌቨር እንፈልጋለን ነው። አሁን ካለው ነባራዊ ሁኔታና በአጠቃላይ ከእውነታው ከቁጥራዊ አሃዝ አንጻር ስንመዝነው ሚዛን ላይ ስናስቀምጠው በርንሌይ ማንቸስተር ሲቲን ያሸንፋል ወይም ነጥብ ይጋራል ብሎ ማሰብ የበሬው የዘር ፍሬ ይወድቅልኛል ካሁን ወደቀልኝ ብላ እንደምትከተሉ አይነት ቀበሮ ስሜት ነው የሚሰማኝ። እንደዛ ብሎ ማሰብ ማለት ነው ካለው ቁጥራዊ አሃዝ ከእውነታው አንጻር እስከ ዛሬ ሁለቱ ክለቦች ከመጡበት እና አሁን ወቅታዊ ከረንት ፐርፎርማንሳቸውን ግምቱ ስናስገባው የቀበሮዋ ታሪክ ነው። ከኋላ እየተከተለች ካሁን ወደቀልኝ የበሬው የዘር ፍሬ ወይም የፍየሉ የዘር ፍሬ እንደሚባለው አይነት ነገር ነው። ሊሆን የማይችል ነው ከዚህ አንጻር ስናየው ማለት ነው። ግን ደግሞ በእግር ኳስ ደግሞ ምንም ነገር ሞት የሚባለው ነገር ሲነሳ ደግሞ አይተናል። በዚህ ሁለት ጽንፍ ሆነን ነው ይህንን ጨዋታ ዛሬ ምሽት የምንከታተለው ማለት ነው። ዳርና ዳር በሆነ ጽንፍ ተቀምጠን ነው። ለምሳሌ በእግር ኳስ በቃ ከተመ ተብሎ በራሴ የደረሰውን ባይ ማንቸስተር ዩናይትድ ብዬ ነበር እኮ ማንቸስተር ዩናይትድ ከሊዮን ጋር ባይ ብዬ አልቆ 4 ደቂቃ ቀርቶ ማለት በተለይ አራተኛውን ጎል ሊዮን ሲያስቆጥርማ በቃ ቻው ማንቸስተር ዩናይትድ አበቃለት ብዬ ደመደምኩ። ግን በእግር ኳስ ማንቸስተር ዩናይትድ አፈር ልሶ እኔ ብቻ አይደለሁም ባይዘው የማንቸስተር ዩናይትድ ደጋፊዎች በዛን ወቅት የነበሩት በሙሉ ጨዋታውን የሚከታተል በሙሉ ደምድሞ ወጥቷል። በቃ ደምድሟል። ግን በእግር ኳስ ምንም ነገር ይቻላል። መቃብር ፈንቅሎ መነሳት ይቻላል። ማንቸስተር ዩናይትድ ይሄን አድርጎታል ሊዮን ላይ አንድ በቶተንሃምና ፓሪስ ሰን ጀርመን ይመስለኛል በነበሩት የጨዋታ መድረክ ላይ ተመሳሳይ አይነት ነገር አርሰናል ከሬዲንግ አረሰውም እሱን ጨዋታ በቃ መቃብር ፍንቀላ ማለት እኮ ነው። አርሰናል ከሬዲንግ እነ ማርዋን ሻማክ መጨረሻ ላይ ያስቆጠሩበት ጎል ማለት ነው። የነ ኮሸለኒ ቡድን የነ ሎሪዮ ኮሸለኒ ቡድን ማለት ነው። በጣም ብዙ ነገሮችን መጥቀስ መግለጽ ይቻላል። ሪያል ማድሪድ አውሮፓ ሻምፒዮንስ ሊግ እኮ በአትሌቲኮ ማድሪድ በቃ አገተመ ተብሎ እኮ ባለቀ ሰዓት ጎል አስቆጥሮ ተጨማሪ ደቂቃ ወስዶ ነው ዋንጫውን እንደገና ሪያል ማድሪድ የወሰደው። ስለዚህ በእግር ኳስ እንዲህ ይሆናል ብሎ መደምደም አይቻልም። እንዲህ አይሆንም ማለትም አይቻልም። ሁለት ጽንፍ ላይ ሆነን እየተጓተትን የሚሆነውን ጨዋታ ወይም የምሽቱን ውጤት መጠበቅ ብቻ ዴፊኒትሊ ያንን ብቻ ነው አሁን መናገር የሚቻለው ማለት ነው። ለምሳሌ ሶፊ ኤቨርተን ቀጣይ እንግዲህ ማንቸስተር ሲቲ ከኤቨርተን ጋር ነው የሚጫወተው። ኤቨርተን ወቅታዊ አቋሙ በጣም ጥሩ ነው። ኤቨርተን አውሮፓ መድረክ የመግባት ጫፍ ላይ የደረሰ ቡድን ነው፣ ውጤት ይፈልጋል ብለህ ኤቨርተን ሊገዳደረው ይችላል ማንቸስተር ሲቲን በሚል መደምደሚያ ላይ ማስቀመጥ ይቻላል። የዛሬውን ግን በምንም መመዘኛ ማስቀመጥ አንችልም። በቁጥራዊ አሃዝ ብልጫ የተወሰደበት ቡድን ነው በርንሌይ፣ ውራ ቡድን ነው በርንሌይ። ግን ተጫዋቾቹ ደግሞ በጣም የሚገርመው እነዚህን ተጫዋቾች ይዞ ነው ይሄ ቡድን የሚያስብል ነገር ነው የተረዳሁት እኔ የተገነዘብኩት እኔ ማለት ነው። በበርንሌይ እግር ኳስ ክለብ እና ሃኒባል መጅብሪ የቀድሞ የማንቸስተር ዩናይትድ ተጫዋች አለ። ዛሬ መግባት አለመግባቱ ያልተረጋገጠው አክሰል ቱዋንዜቤ አለ። ዲሞክራሲ ሪፐብሊክ ኮንጎ ዓለም ዋንጫ ማድረስ የቻለ ተጫዋች ነው። ጃኮብ ብሩን ላርሰን ዴንማርካዊው አጥቂ አለ። ከወልቭዝ መሰለኝ ይህን ልጅ ያመጡት ጃኮብ ብሩን ላርሰን። ላይል ፎስተር አለ፣ ደቡብ አፍሪካ ፈጣን ልጅ ነው። ጄይደን አንቶኒ ያለ በርማውዝ የነበረ ልጅ። ካይል ዎከር እዚህ ቡድን ውስጥ አለ። ኦፍኮርስ የቀድሞ የማንቸስተር ሲቲ ተጫዋች ነው። ግብ ጠባቂው ማርቲን ዱብራቭካ ስሎቫኪያዊ ግብ ጠባቂ ፕሪሚየር ሊጉን በደንብ የሚያውቅ ነው ረዥም ዓመት። ዚያን ፍሌሚንግ ኔዘርላንዳዊ አጥቂ እዚህ ቡድን ውስጥ ነው የሚገኘው።
ጄምስ ዋርድ ፕራውስ ከዌስትሃም በውሰቱል በርንሌይ ውስጥ ነው የሚገኘው። አርማንዶ ብሮያ የቀድሞ የቼልሲ ተጫዋች የነበረው በርንሌይ ውስጥ ነው የሚገኘው። አሽሊ ባርንስ አሁን ልምድ ያላቸውን የተሻለ የሚባሉትን ተጫዋቾችን ነው የምናየው።